ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ውድ ቤተሰቦቼ ጨዋታው ፈረሰ፣ ዳቦ ተቆረሰ። ዛሬ ያየነው በትክክል ይሄ ነው። ዛሬ ያየነው በትክክል እንደዚህ አይነት ውሳኔ ነው ያየነው። ምክንያቱም ይሄ ጨዋታ ነው እንጂ ቀልድ ነው እንጂ ህይወት አይደለም። ምክንያቱም አብርሽ ያደረገው ነገር በእውነት ትክክለኛ ውሳኔ አይደለም። ቶሎ መወሰኑ ነው እንጂ ዛሬ የወሰነው ትክክል ያልሆነ ተገቢ ያልሆነ ውሳኔ ነው የወሰነው። እስቲ ውድ ቤተሰቦቼ ከቪዲዮ ትንሽ እኔና ተመልሼ እመጣለሁ። ብዙ የሚያደርግ የኔን ፍላጎት እኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከኤርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ የግሌን የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው ወደ እናንተ የመጣሁት። ስለዚህ በዚህ ውሳኔ ጸንቻለሁኝ። እንግዲህ ሁላችሁንም የጠራሁት ይህንን ነገር ለነግራችሁ ብዬ ነው እና ለሁላችሁም ጥያቄ ተመልሶላችኋል ብዬ አስባለሁኝ። ከዚህ በኋላ እኔ የግሌን ላይፍ መኖር ስለምፈልግ ንትርክ፣ ጭቅጭቅ፣ ብዙ ነገሮች ስለሰለቸኝ ሄርሜላም ሩታም ላይፌ ላይ የመጡ ሁልጊዜ መጨቃጨቃቸውን ማቆም ስላልቻሉ እኔ ደግሞ ሰላምና እረፍትን ስለምፈልግ አዲስ ህይወት ከአዲስ ሴት ጋር መኖርን ስለምፈልግ ከዚህ በኋላ ሩታም ሄርሜላም ህይወቴ ላይ እንዳትደርሱብኝ። ስለነበረን ቆይታ ከልብ አመሰግናለሁኝ። በጣም ጥሩ ጊዜ ከእናንተ ጋር አሳልፌያለሁ። በጣም ደስ የሚል ታይም ከእናንተ ጋር ነበረኝ። ግን ደግሞ የሰው ልጅ ደስተኛ ሲሆን ህይወቱ ላይ ሰላም ሲያገኝ ነው መኖር የሚችለው አይደለም። ውድ ቤተሰቦቼ ቪዲዮን እንዳያችሁት ከሆነ ዛሬ አብርሃም ቤት የተለቀቀው ቪዲዮ እንዳያችሁት አብርሃም ዛሬ ውሳኔውን ተናግሯል። የመጨረሻ ውሳኔውን ግን የወሰነው ውሳኔ የዕቃቃ ጨዋታ የልጅ ጨዋታ ነው የወሰነው። በእርግጠኝነት የምነግራችሁ በእውነት አስቦበት ተጨንቆበት የምር ስሜት ተሰምቶት የወሰነው ውሳኔ አይደለም። ወይ ቸኩሎ ነው ወይ ለሁለቱም ፍቅር ስለሌለው ነው እንጂ ሰው ፍቅር ያለው ሰው ፍቅር ውስጥ የነበረ ሰው ስለ ፍቅር የሚያውቅ ሰው ስለ ህይወት የሚያውቅ ሰው ሊወስነው የማይችለው ውሳኔ ነው ዛሬ ወሰነው። ምክንያቱም በዚህ ሰዓት በዚህ ጊዜ ስንት ነገር ለሱ ሲሆኑለት የነበሩ ሰዎች ስንት ነገር ሲጨንቁለት ስንት ነገር ሲያስቡለት ታመመ ብለው የሆነ ነገር ሆነ ብለው ሲጨነቁለት ስለሱ ህይወት ስለሱ ጤና ሲያስቡለት የነበሩ ሰዎችን እስከ ዛሬ ስለሱ ሲጨነቁ የነበሩትን በጎን ሲያፈቅሩ የነበሩት በጎን ልጁ ሲያሳድጉ የነበሩትን ሰዎች ህይወት ሳያሳስበው የራሱን ህይወት ብቻ አስቦ የራሱን ደስታ የራሱን ስሜት የራሱን የወደፊት ብቻ ህይወት አስበው ዛሬ የማይሆን ውሳኔ ነው የወሰነው። በእውነት አብርሽ ተራ ውሳኔ ነው የወሰንከው። ማንም ሊያረገው የማይችል የምር ጤነኛ ሰው ሊያረገው የማይችል ውሳኔ ነው የወሰንከው። ጤነኛ አስተሳሰብ ያለው ሰው በትክክል የፍቅርን ትርጉም የሚያውቅ ሰው ስለ ፍቅር የሚገባው ሰው በፍቅር የኖረ ሰው ስለ ፍቅር ስለ ትዳር ስለ ህይወት የሚያውቅ ሰው ሊወስነው የማይችለው ውሳኔ ነው የወሰንከው። ይሄንንም ዴቭ አስረግጦ ሲነግር ነበር። እነዚህን ነገሮች ከመናገር በፊት ምን ሲል ነበር ዴቫ? በመጀመሪያ ይሄን ውሳኔን ከመናገር በፊት የወሰንከው ውሳኔ ምንድን ያለች? በመጀመሪያ ሩታዬ ይሄ ነገር ትላንትና ሳስበው ነበረ አንተን ካወራን በፊት ከትላንት ወዲያም ካወራን በኋላ ምንድነው ሳስበው የነበረው ይሄ ልጅ እያስቸኮልነው ነው እማይሆን ውሳኔ እንዳይወስን በጣም እያስጨነቅነው ነው። ስለዚህ ጊዜ ልንሰጠው ይገባል። ሊወስነው የሚችሉ ነገር እማይሆን ውሳኔ እንዳይወስን
እነዚህ ነገሮች እያሳሰቡኝ ነበረ። ስለዚህ ዛሬ የምትወስነው ውሳኔ አስበ የምር ተረድተ የምር ተጨንቀህበት የምር በትክክል አስበህበት ነው ወይ የምትወስነው ይህን ውሳኔ ብላ ጠየቀች። ዴቭም ምን አለ ከዛ በተጨማሪ እኔም የምጠይቅ ጥያቄ ቢኖር ይህን ውሳኔ ስትወስን የልጅ ውሳኔ የችኩል የደፍደፍ ውሳኔ እንዳይሆን የምር እንደ ሩታ ጥያቄ አስበህበት ወስነህ ነው ወይ በትክክል ስለምታረገው ነገር እርግጠኛ ሆነ ነው ወይ ስታረግ የነበረው ብለው ሲጠይቁ ነበረ። አንተ እውነት ይህን ነገር አስበህበት ነው ያረከው? አስቤበት ነው ያረኩት አልክ። ወስኜ ነው ያረኩት አልክ። በ2 ቀን ይሄ የሚወሰን ውሳኔ ነው። 7 ለካ አንዴ ቁረጥ ብለህ ነበር። 7 አይተህ አንዴ እንኳን አልቆረጥክም። 2 አይተህ አንዴ ነው የቆረጥከው። ስለዚህ ያመጣኸው ሐሳብም አልተጠቀምክበትም። ያረከውም ውሳኔ ልክ አይደለም። ይሄ እኮ ህይወት ነው፣ መኖር ነው። ለነገ ህይወት እኮ ነው። ይሄ ጊዜያዊ ዕቃቃ ጨዋታ በልጅነታችን የምንጫወተው የልጅ ጨዋታ አይደለም እኮ። ይሄ እኮ የህይወት ጉዳይ ነው። እንዴት ነው እንደዚህ ቀለል አድርገህ ያሰብከው? እንዴት ነው ነገሮችን ማስተዋል የከበደ? ዴቭ አብርሽ እውነት አስበበት ነው አሁን የተናገርከው ነገር? ሄርሜላንም አልፈልግሽም፣ ሩታዬንም አልፈልግሽም፣ የራሴ 3ኛ ወገን አዘጋጅቻለሁ። ስለዚህ እስከ ዛሬም ለ3 ቀን ስታስብበት የነበረው የራስን ህይወት ስታዘጋጅ ነበር። የራስን የምታኖርህን ለወደፊት የምትጠቅምን ሴት እያዘጋጀ ነበር። እውነት ይሄ ነገር ልክ ነው? ጤነኛ ሰው ሊያደርገው የሚችለው ነገር ነው እያደረግኩ ያለው? እውነት አስበበት ነው አብርሽ? ይሄ ልክ አይደለም። በእውነት ይሄ በጣም ጤነኛ ሰው ሊያደርገው የሚችለው ነገር አይደለም ያደረግከው። ይቅርታ ለቃሉ። ምክንያቱም እንዴት እያፈቀሩ እየወደዱ ስላንተ እየኖሩ ስላንተ እየተጨነቁ ስላንተ ስንት ነገር እየሆኑ እየተሰደቡ እየተዋረዱ እንደዛ ስላንተ ሲጨናንቁ በአንተ ምክንያት ሲጣሉ ሲጋደሉ ብዙ ሰው ምራቅ ሲተፋባቸው ስማቸውን ሲያጠፋ በአደባባይ በቪዲዮ በምን ስማቸውን ሲያጠፋ የነበሩ ሰዎች ስላንተ ሲጨነቁ የነበሩት ሰዎች አንተ የምር ስለራስህ ብቻ አስበህ ስለራስህ ህይወት ብቻ ተጨንቀ እንደዚህ አይነት ውሳኔ ትወስናለህ? የምር ልክ ነኝ ብለህ ነው የምታስበው? ልክ ነኝ ጤነኛ ነኝ ብለህ ነው የምታስበው? እንዴት ነው ፍቅርን ያየኸው? እንዴት ነው ለፍቅር የተከፈለለትን መስዋዕት ያሰብከው? ለአንተ ፍቅር እንደዚህ ነው? በ3 ቀን ታስበው ሌላ የሚፈጠርበት ሌላ ህይወት የሚጀመርበት? አንድ ነገር ልንገርህ፣ ሁለታችሁንም አልፈልግም፣ በቃ ከዚህ በኋላ የራሴ ኑሮ ነው ብቻ ብለህ ብትሆን ኖሮ የተወሰነ ስሜት ይኖረኝ ነበረ። ግን ከሌላ ሴት ጋር ከሌላ 3ኛ ሴት ጋር ህይወት ጀምሬያለሁ። ከዚህ በኋላ ከእሷ ጋር ነው በፍቅር ህይወት መኖር የምፈልገው። ትዳር የሚሉት ነገር አያስፈልገኝም። እኔ ልጅ ነኝ። በዚህ ሰዓት ደገምከው ያንቃል እንዴ? ይሄ እኮ ቃቃ አይደለም፣ ህይወት ነው፣ የመኖር ጉዳይ ነው። እንዴት አሰብከው ዴቭ? አብርሽ በኪዳነ ምሕረት አያ አይደለ? ሁለቱም 3ቱም ዛሬ በትክክል ማለት ነው አገናዝበው ለአንተ ጥያቄ ሲጠይቁ ነበር። ጥያቄያቸው በትክክል እንዳልወሰንክና እንዳላሰብክበት መልሶች አሳይተውናል። ለእነሱ ለጠየቁት ጥያቄ በትክክል ያሰብከውን ሳይሆን በትክክል የወሰንከውን ሳይሆን ዝም ብለህ እርምጃ እንደወሰድክ እንደገባቸው ነግረውሃል። ምክንያቱም ያረከው ነገር ያኗ ማን ቡዜም ዛሬ የተሰማት ስሜት፣ ሩታዬም የተሰማት ስሜት፣ ዴቭም የተሰማው ስሜት እንደ ወንድም፣ ሩታዬም እንደ ባሏ፣ ቡዜም ዛሬ እንደ ወንድሟ በጣም ስትናገር አስበውልህ ያንተን ስሜት ጠብቀው ሲያወሩ ነበረ። ችኩል እንዳትሆን፣ የወሰንከው ውሳኔ ለነገ ህይወት መሰናከል እንዳይሆን፣ እንዳታዝንበት
ነገ ተመለሰ ይቅርታን የምትጠይቅበት ህይወት እንዳይሆን የምትጸጸትበት ህይወት እንዳይሆን ነበር ሲነግሩ የነበሩት። አንተ በዛ ሰዓት እኮ ቆም ብለህ ማሰብ ትችል ነበረ። ግን ቆም ብለህ ማሰብ አይደለም ለነሱ ጥቂት የሚያክል ስሜት የለህም። የምር ስታስመስል ነበር። ሁለቱንም ተጠቅመህባቸው እንደ አለቀ ዕቃ ነው ዛሬ ጣልካቸው። ሸንኮራን መጠነው ከመጠጥነው በኋላ እንደምንጥለው ነው ዛሬ ጣልካቸው። የምር እርግጠኛውን ሆኜ የምነግርህ አብርሽ ነገ 100% የምታዝንበት ዋጋ የምትከፍልበት የምትጸጸትበት ድርጊት ነው ዛሬ ያደረከው። ምክንያቱም ጤነኛ ሰው ሊያደርገው የማይችለው ነገር ነው ያደረከው። ዛሬ ያሰብከው ለሩታም ለሄርሜላም ማሰብ አይደለም። ዛሬ ያሰበ ያደረከው ለአንተ ለስሜት ተጨንቀ ለጤና ተጨንቀ ለአንተ ህይወት ብቻ ነው የተጨነቀው። ስለ ፍቅር አይደለም የተጨነቀው። ስለ ኑሮ አይደለም የተጨነቀው። ስለ ጊዜያዊ ስሜትን የተጨነቀው። ለቃሉ ይቅርታ። ምክንያቱም ያደረከው ነገር ልክ አይደለም። ቆሻሻ ነገር ነው ያደረከው አብርሽ። ካንተም ማልጠብቀውን ካንተም ማላስበውን አንተ ታረጋዋለህ ብዬ እማላስበውን ነገር ነው ዛሬ ያደረከው። የምሬ ካንተ አይጠብቅም አብርሽ። ማን የመከረ? ከማን ጋር ነበር ውሎ? ከማን ጋር ነበረ ምክክር ስታደርግ የነበረው? ከራስ ጋር ነው ወይስ ከሌላ በለው የሚል ነገር አለ? እንጂ በእውነት አስበህበት ተጨንቀህበት ለነገ ህይወት አስበህ የወሰንከው ውሳኔ አይደለም ዛሬ የወሰንከው። እንዴት ሰው በዚህ ልክ ይቆርጣል? እንዴት ሰው በዚህ ልክ ይወርዳል? የምር እሺ፣ እኛ ሌሎቹስ ምን ይማሩ ከናንተ? እሺ አሁን ከአብርሽ ካንተ ምን ይማሩ? በሴት ላይ ሴት መደራረብን፣ በትዳር ላይ ትዳር መደራረብን፣ ቺት ማድረግን ልክ አይደለም እኮ አብርሽ። እንዴት አሰብከው? እንዴት መጣልህ? እንዴት ወሰንክ? እንዴት እንዲቆረጠልህ? ጭቅጭቅም ቢሆን እኮ አንዱን ተይ፣ አንቺም ተይ፣ አንተም ተው፣ እናንተም ተው ብለህ እኮ ነገሮችን ወንድምህንም እነ ሩታዬንም እኮ የሆነ ነገር ብላቸው አማክረ ሰውን ቤተሰብህንም አማክረ እኮ መወሰን ትችል ነበረ። ግን ዛሬ ማለት ነው እኔ ሴጣንም ራሱ አይመክር የሚያረከው ነገር በእውነት ነው የምልህ። ስለዚህ አብርሽ ኧረ በእውነት የሚያንገሸግሽ የሚያስጠላ ነገር ነው ዛሬ ወሰንከው። ሄርሚስ ምን ሆነሽ ነው? አየሽ አይደለ ሁልጊዜ በዙሪያሽ ያሉ ሰዎች የሚመክሩሽ ምክር ልክ አይደለም። አንድ ወንድምሽን ብትሰሚ ልክ ነበረ። ሩታ ባለፈው ያለችሽን ነገር ብታስቢ መልካም ነበረ። ሩታ ምን ብላሽ ነበረ? የምር አስበሽበት ነው ወይስ ዝም ብለሽ ነው ያረግሽው? ምክንያቱም ይሄ ነገር ደግመሽ ነገር የማትመለሽበት ነገር መሆን አለበት። አስበሽበት ቢሆን ይህን ውሳኔ ብትወስን ይሻልሽ ነበር አለችሽ። ዛሬም አልሽ የተናገርሽው ነገር አስበሽዋል። ግን በሁለት ቀን እኮ ነገሮችን ለመወሰን ቀላል ነው። ቀላል ፍቅርን የሚያክል ነገር ቀላል ነው። ህይወትን የመወሰን ነገር ቀላል ነው። ቀላል እኮ አይደለም። ይሄ በጣም ከባድ ነገር ነው። ስለዚህ እንዴት አሰብሽው? ዴቭም ሲጠይቅሽ ነበር፣ ሲመልስሽ ሲያስተካክልሽ ነበረ። ሄርሚ ዛሬ ካልተማርሽ በዛሬ ቪዲዮ ካልተማርሽ መቼም አትማሪ። ምክንያቱም እስከ ዛሬ በኖርሽበት የነ ሄርሜላ ጥያቄ፣ የሁሉም የነ ሩታዬ ጥያቄ፣ የሁሉም ጥያቄ፣ የኤርፊ ጥያቄ ካላስተማረሽ እስከ ዛሬ ስታደርጊው የነበረው ነገር ካላስተማረሽ መቼም አትማሪ። ምክንያቱም ህይወት ፍቅር የሚባለውን ነገር በደንብ አልገባሽም። እልህ ይሁን በቀል ይሁን የቱ እንደሆነ ባይገባኝም በትክክል ስትሳሳች ነበር። ከዚሁ ብትታረሚ ጥሩ ነው። ለነገ ህይወትሽ ዞር ብለሽ ብታስቢ መልካም ነው። ምክንያቱም የጠቀመሽ ነገር አይደለም ስታወር የነበረው። ከሁሉም የተለየ ነገር ቡዜ እንኳን ተመልሳ በመልካም መንገድ አስባ አብርሽ የሚወስነው ውሳኔ የፈለገው ውሳኔ ሊሆን ይችላል። እናንተ ገና ናችሁ፣ ብዙ ህይወት አላችሁ፣ ሴቶች ናችሁ፣ ጠንካሮች ናችሁ። ጠንካራ ሆናችሁ አብርሽ በሚወስነው ውሳኔ ላይ
ምንም ነገር ሊያሳስባችሁ አይገባም። ለነገ ህይወታችሁ ነው ሊያሳስባችሁ የሚገባው ብላ እየመከረችሽ፣ አንቺ ግን ሌላ ሀሳብ ነበረ ስታስብ የነበረው። ስለዚህ ሄርሚ እኔ ሩታን እምደግፋት እማደንቃት ብልናት እምላት እንቁናት እምላት የሴቶች ተምሳሌት ናት እምላት ለዚህ ነው። አየሽ፣ ታገናዝባለች። ነገሮችን እንዴት ማየት እንዳለባት ታውቃለች። ነገሮችን ቀድማ ታስባለች። ነገም አይጎዳትን፣ ለነገ ይቅርታ የማጠይቅበትን፣ ለነገ ተስፋ የማያስቆርጣትን ሁሉንም ነገር አስባ ነው የምትናገረው። ዛሬ ስታደርገው የነበረው በትክክል እሱ ነው። አብርሽ ይህን ዘፈን ልጋብዝ። ምነው ቀዘቀዘ ፍቅራችን የመኖር ተስፋችን፣ እስቲ ግለጪልኝ ምክንያቱም ተይ እንደ ወትሯችን የሚለውን ዘፈን ከሁለቱ አንዱ ይጋብዟል። ምን ነው በጾም በጸሎት ሲሻዋገር ገፋ ፍቅርን የሚያህል ትልቅ ነገር፣ ተው የነገው ቤት ቢታደስም አይበጅ ረግጦ ሰው መሄድ የማይደርስ እንደ ይሁዳ ጋብዣለሁ። ምሬን ነው የምልህ። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ይቆይ እንጂ መቼ ይቀራል። አብርሼ የምር ይህንን ዋጋ ትከፍልበታለህ። የምር ዋጋ ያስከፍላል። የዛሬ ውሳኔ የምር ትልቅ የማይሆን ውሳኔ ነው የወሰንከው። የምር ብዙ ሰው ነው ያሳዘንከው። የምር ብዙ ሰው ነው ያስከፋው። ከቤተሰቦች ጋር መማከር ትችል ነበረ። ከብዙ ሰው ጋር መመካከር ትችል ነበረ። አባቶችን ቤተክርስቲያንም ሆነ ተጠምቀ ቢሆን ገዳምም ቢሆን ቸርችም ቢሆን የሄደ ሰዎችን ማማከር ትችል ነበረ። ግን ዛሬ መስጊድም ቢሆን የምታውቃቸው ሰዎች ሙስሊም ክርስቲያንም ቢሆን በየሃይማኖት የምታውቃቸውን ሰዎች ማማከር ትችል ነበረ። ግን ዛሬ ማለት ነው ሴጣንም ሊመክረህ የማይችል ነገር ነው ያደረከው። ሴጣንም ሊያደርገው የማይችለው ነገር ከባድ ነገር ነው ውሳኔ ወሰንከው። አላቅም ያለህበትን ነገር ከአንተ የበለጠ ላስብ፣ በአንተ ጫማ ውስጥ ሆኜ ላስበው አይደለም። ግን ያረከው ነገር ልክ እንዳልሆነና ነገ የምትጸጸትበት ስራ እንደሰራ በትክክል ዛሬ አሳይተናል አብርሽ። የምር ነገ ማለት ነው በጣም ነው የምትጎዳው፣ በጣም ማለት ነው። ሩታዬን የምታክል የልጅህን እናት ዛሬ እንደምንም ሀቅቱ ብለህ እንደጣልካት የምር ዛሬ የጀመርከው ህይወት አንቺም ዛሬ ከአብርሽ ጋር የጀመርሽው አብርሽ ያለበትን ነገር እያወቅሽ፣ አብርሽ ያለበትን ስሜት እያወቅሽ፣ አብርሽ ምን እያደረገ እንደሆነ እያወቅሽ፣ አብርሽ ምን ላይ እንዳለ እያወቅሽ ከአብርሽ ጋር ለመኖር የወሰንሽው እኛስ ቀሪ ነን የብላይ ለከራሚው ብለው ነው የሚያልፉሽ። ከራሚዋ አንቺ ነሽ። ነገ በአንቺም ህይወት ምን እንደሚፈጠር አታቂም። ነገ አንቺም የምትጸጸችበት፣ አንቺም ሴት ነሽ። እየተጎዱ ያሉትም ሴቶች ናቸው። ዛሬ እያለቀሱ ያሉት ሴቶች ናቸው። ነገም የምታለቅሽበት ነገር እንዳይሆን አንቺም ራስሽን ዞር ብለሽ ተመልከቺው። የምር ፍቅር ቀልድ አይደለም። ፍቅር መስዋዕትነት የሚከፈልለት የሚሞትበት ፈጣሪያችን አምላካችን ተሰቅሎ ዋጋ የከፈለበት ፍቅር ነው። ተራ ነገር አይደለም። ፍቅር ውድ ነው። ፍቅር እንቁ የሆነ ነገር ነው። ይህን እንቁ ነገር ነው ዛሬ ተራ አድርገን ያየነው። ተው ብያለሁ እኔ። ውድ ቤተሰቦቼ ያረጉት ነገር በትክክል ጤነኛ ሰው ሊያደርገው የማይችል ነገር ነው። ሩታዬ ከዚህ በኋላ ወደ ኋላ የምትመለሽ አይመስለኝም። ከዚህ በኋላ ከተመለሽ ግን ሩታዬ የምር ነው እኛንም ታስቀይሚናለሽ። ሄርሜላም ብትሆኚ ከዛሬ ጀምረሽ የራስሽን ህይወት እማትኖሪ ከሆነ የዛሬ ህይወትሽ፣ የዛሬው ቪዲዮ፣ የዛሬው ውሎሽ ካላስተማረሽ በእውነት ወደ ኋላ የምትመለሽ ከሆነ
አንቺም ጤነኛ ነሽ ብዬ አላስብም። ዴቭም ቡዜም በትክክል አብርሽን እንዲያስብ ወደ የበፊት ከዚህ በኋላ የሚመጣውን ህይወት እንዲጨነቅ መስዋዕት እንዳይከፍል ዋጋ እንዳይከፍል እናንተም ልትመክሩት ይገባል። ወነሱ ጋር እንዲመለስ ሳይሆን ይሄ የልጅ ጨዋታ እንዳይሆንበት የችኩል እንዳይሆን ባዘንክ ጊዜ ክፉ ነገር አትናገር፣ በተደሰትክ ጊዜ ቃል አትግባ የሚለውን ነገር እንዳይሆንበት አብርሽን ምከሩት። የምሬን ነው የምላችሁ። ኤፊ ሲናገር የነበረው እስከዛሬ ኤፊ የከፈለው መስዋዕትነት፣ ሩታ የከፈለችው መስዋዕትነት፣ ሄርሜላ ስከፍለው የነበረው መስዋዕትነት፣ ዴቫ እዚህም እዛም እያለ የከፈለው መስዋዕትነት፣ ቡዜ ዛሬ የተናገረችው ንግግር በእውነት ለአብርሽ ዋጋ የሚያስከፍሉት ነገር ነው። እንደዛ እያነገረችሁት፣ እንደዛ ለሱ እያሰባችሁ፣ እንደዛ ለሱ እየተጨነቃችሁ፣ እንደዛ ጥሎ ሲሄድ ያሳያችሁ ባህሪ ነገ ዋጋ የሚያስከፍለው ነገር ነው። የምሬን ነው አብርሽ፣ ነግ በኔ እንዳትል። ነገ አንተም ላይ ይደርሳል ነገር። ነገ የምታለቅስበት፣ ነገ የምታዝንበት፣ ነገ ተስፋ የምቆርጥበት፣ ነገ የምትጸጸትበት፣ ነገ ይቅርታ የማያስብል ነገር እየወሰንክ ነው። የወሰንከው ያ ነው። ከራስ ጋር ተማከር። ከሰዎች ጋር ከትላልቅ የፍቅርን ትርጉም ከሚያውቁ የትዳርን ህይወት ከሚያውቁ ከቤተሰቦች ብትማር ይሻላል። ተው፣ አይጠቅምህም። የምሬን ነው። ዛሬ ያረከው ነገር ቆም ብላ አስብ። የምሬን ነው። ዋጋ ትከፍላለህ። በእርግጠኝነት ነው የምነግርህ። ዋጋ የሚያስከፍል ነገር ነው ዛሬ በትክክል የሰራው። ይሄ ብዙ ጊዜ የሚወስድብህ አይደለም። የሆነ ሁለቱንም ላለመጉዳት አስበህ ይሁን ብዬ እንዳላስብ ሁለቱንም ጎድታቸዋል። ሁለቱንም እንዳይቀሩብህ ነው ብዬ እንዳላስብ የራስ ህይወት ከኋላ አዘጋጅታል። ታዲያ ይሄ እንዴት ዋጋ አያስከፍልም? ታዲያ ይሄ ነገር ለምን አያስጨንቅም? እንደ ምንድን ነው የሚባለው? እንደ እሳት ከስር እንደ እሳት እንደ ሰደድ እሳት ነው የሚያቃጥል ነገር ዛሬ የሰራውን ነገር። ውድ ቤተሰቦቼ እስከ ዛሬ በእውነት ነው የምላችሁ አብርሽ እንዲወስን ስንገፋፋው፣ ወደ መልካም ነገር እንዲመለስ ስንገፋፋው፣ እናንተ ልክ አይደላችሁም፣ አብርሽ የራሱን ውሳኔ ይወስን፣ አብርሽ ታሟል፣ አብርሽ ልክ ነው፣ አብርሽ ልክ ነው እያላችሁ የነበራችሁ ሰዎች እኔ ዛሬ ኮሜንት ላይ እውነት ምን እንደምታወሩ እፈልጋለሁ። ኮሜንታችሁን እፈልጋለሁ። ይሄ ልክ ነው ወይ? ዛሬ አብርሽ ያደረገው ነገር እውነት የምትወዱት ከሆነ፣ እውነት የምታስቡለት ከሆነ፣ እውነት የምትጨለቁለት ከሆነ፣ እውነት ለሱ የምታስቡ ከሆነ እውነት አብርሽ ዛሬ ያደረገው ነገር ልክ ነው ወይ? የሁለት ሰው የሶስት ሰው ህይወት ነው ዛሬ ያበላሸው። ዛሬ ቀብሯቸው ነው የሄደው። ዛሬ በደስታቸው ላይ መጥፎ ነገር ቸልሶባቸው ነው የሄደው። ለአብርሽ የምታስቡለት ከሆነ፣ ለአብርሽ የምትጨነቁለት ከሆነ፣ ለነገ ህይወቱ የምታስቡለት ከሆነ ከጎኑ ሆናችሁ ከኋላ ሆናችሁ በርታ በርታ ያላችሁት ዛሬ ያደረገውን ነገር የደገፋችሁት ሰዎች ነገ እናንተም ላይ እንዳይደርስ፣ እህታችሁ ላይ እንዳይደርስ፣ ቤተሰባችሁ ላይ ወንድማችሁ ላይ እንዳይደርስ እናንተም ቆም ብላችሁ ብታስቡ ብዬ አስባለሁ። የምር ዛሬ አልሳደብም፣ ክፉ ነገርም አይወጣኝም፣ ግን ማለት ነው ዋጋ የሚያስከፍሉ ነገሮች ብዙ ነገር አይቻለሁ ዛሬ። ለእኛ የማያስተምሩን፣ ለእኛ ቁም ነገር የማይሆኑልን፣ ለእኛ እቃቃ የሆኑ ጨዋታዎችን ዛሬ አይተናል። በእውነት አንገት የሚያስደፋ ነገር ነው ያየነው ዛሬ። ስለዚህ አብርሽ ቆም ብለህ አስብ። ዙሪያ ያሉ ሰዎች ብዙ ሰዎች አሉ። አይጠቅሙኝም ብለህ ያሰብካቸውም ሰዎች ሊኖሩ ይችላሉ። እነሱን ብታማክር ይሻላል፣ ዛሬ ያረከውን ነገር እንዳትደግመው። ስለዚህ ውድ ቤተሰቦቼ እኔ የተሰማኝን ነገር ተናግሬያለሁ። እናንተም ገብታችሁ የተሰማችሁን ስሜት እስቲ ኮሜንት ላይ ጻፉልኝ። አብርሽ ልክ ነው ወይ?
አብርሽ ያደረገው ነገር ልክ ነው ወይ? የሄደበት ያለው መንገድ ልክ ነው ወይ? ለነገ ህይወቱስ ይጠቅመዋል ወይ? እኔም ልክ ካልሆንኩ ንገሩኝ፣ እስኪ ንገሩኝ ቤተሰቦች፣ እኔንም አርሙኝ። ለማንኛውም ውድ ቤተሰቦቼ እኔ እወዳችኋለሁ፣ እኔ አከብራችኋለሁ። እኔም ስለማከብራችሁ የተሰማኝን ስሜት በትክክል እነግራችኋለሁ። እስቲ እናንተም እየገባችሁ በትክክል ንገሩኝ። ደግሞ ቤቴን እየገባችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ እስቲ እኔንም ከፍ ከፍ አድርጉኝ ቤተሰቦቼ፣ እኔን የምትወዱኝ እስቲ። ለማንኛውም ውድ ቤተሰቦቼ ዛሬ የሆነው ነገር ደስ የማይል ነው፣ የሚያስቀይም ነገር ነው የተፈጠረው። በሌላ ቪዲዮ እስከማገኛችሁ ትናፍቁኛላችሁ ውድ ቤተሰቦቼ። እደግመዋለሁ፣ ይህ ዴቭ ቲዩብ ነው። ዴቭ ቲዩብን እየገባችሁ ሰብስክራይብ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በቃ ከዚህ በኋላ ሌላ ምንም የሚባል ነገር የለም። ሩታዬም የራሷ ነች። በቃ ከዚህ በኋላ ልጇን ታሳድጋለች። ሩታ የማንም አይደለችም፣ የራሷ ነች። አብርሽ ዋጋ ትከፍላለህ። ለማንኛውም ውድ ቤተሰቦቼ እወዳችኋለሁ። ሰላም ሁኑልኝ።